በቃ የማውራት ሚስጥሩ ይህ ነው። በዛሬ ቪዲዮ የማካፍላችሁ ወሳኝ ነጥብ አለ። ይህንን ነጥብ በደንብ ተረዳችሁ ማለት ከዚህ በኋላ እንዴት ማውራት እንዳለባችሁ፣ በምን መጀመር እንዳለባችሁ ተረዳችሁ ማለት ማንኛውም ቋንቋ በቀላሉ መናገር ትችላላችሁ ማለት ወይም ማውራት ትችላላችሁ። ዝግጁ ናችሁ? Let's get started. Hello beautiful people, ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ብዙም ሳትቸገሩ ብዙም ሳያስጨንቃችሁ አንድ ነጥብ ብቻ ያዙልኝ። ምንድነው ሐሳቡ? ማውራት የፈለጋችሁት ነገር ምንድነው? ይሄንን መልስ አገኛችሁ ማለት በቃ ምን ማውራት እንዳለባችሁ ማወቅ አለባችሁ ማለት ነው። አያችሁ፣ ሐሳቡ መጀመሪያ ተረዱት። ምን ማለት ይሄ ነው? በደንብ ላብራራላችሁ። በትንሹ አንድ ሰው ሐሳቡን ኤክስፕሌን ማድረግ ወይም ደግሞ ማብራራት የሚፈልግ ከሆነ ስለዚህ የሚያብራራው ነገር እንዴት ሊያብራራ ይችላል፣ በምን መጀመር እንዳለበት ማወቅ አለበት አይደለ? ፍላጎት መግለጽ ከፈለገ ደግሞ በምን መግለጽ እንዳለበት ማወቅ አለበት። ልክ የሚጀምርበትን ሐረግ ማወቅ አለበት ማለት ነው። ስለዚህ እኔ ዛሬ በምነግራችሁ ነጥቦች አሁን 5 ነጥቦችን ይዤላችሁ የመጣሁት። ስለዚህ ልክ ስናወራ ይህንን ሐሳብ ነው ማውራት የፈለግኩት ብዬ ጀምርና ከዛን ሐሳቡን ልትገልጹ ስትፈልጉ በምን መጀመር እንዳለባችሁ በተወሰነ መልኩ ነግራችኋለሁ። ከዛን ደግሞ ከናንተ እንደ ቤት ስራም ብላችሁ ያዙት። ከናንተ የምፈልገው ምንድነው? ልክ እነዚህን ነገርኳችሁ አይደለ? እናንተ ደግሞ ኮሜንት ላይ እንዲህ ነው የኔ ሐሳብ ይሄ ነው ብላችሁ በአማርኛም ጻፉ፣ ችግር የለም። ዋናው ፖይንቱ እናንተን የተቸገራችሁበት ቦታ ላይ መስራት ስለፈለኩኝ ነው። ይሄ መጀመሪያ ቪዲዮ ነው። ስለዚህ የእናንተን ሐሳብ እንደዚሁ አሰባስቤ ሁለተኛ ቪዲዮ እንድሰራ ሐሳቦቻችሁን ኮሜንት ላይ ጽፉልኛላችሁ። የመጀመሪያው ሐሳብ ስለዚህ ምንድነው ሐሳብ የሚለውን ካወቅን ማውራት ቻልን አይደል ያልነው። የመጀመሪያው ሐሳብ ፍላጎት ለመግለጽ። አሁን እኔ የምነግራችሁ በእንግሊዝኛ ነው። በማንኛውም ቋንቋ ልትወስዱ ትችላላችሁ፣ ግን ማወቅ ያለባችሁ የማስፈንጠሪያው ሐረጎች የሚባሉ ማለት በምን ትጀምራላችሁ የሚለው ነው። ስለዚህ በእንግሊዝኛ ፍላጎትን ለመግለጽ ስንፈልግ የመጀመሪያው የምንጠቀመው ሐረግ ምንድነው? አይ ዋንት። በቃ ይሄን ያዙልኝ። አይ ዋንት። አንድ የምትፈልጉት ነገር ካለ ያ ነገር ስም ያለው ነገር ከሆነ ወይም ቁስ ሊሆን ይችላል። ያ ነገር ምን ትሉታላችሁ ማለት ነው? በናውን መልኩ ይቀመጣል ማለት ነው። ምን ብላችሁ ታወራላችሁ? አይ ዋንት አ ፔን። I want a pen። እስክሪብቶ እፈልጋለሁ። I want coffee። ቡና እፈልጋለሁ። I want coffee። ስለዚህ ስም ስላለው ቀጥታ ያን ነገር ታስቀምጣላችሁ። ፍላጎታችሁ ግን ድርጊት ከሆነ ማለት መሄድ እፈልጋለሁ፣ መቀመጥ እፈልጋለሁ፣ መጫወት እፈልጋለሁ፣ ምንም ይሁን ምንም ፍላጎታችሁ I want to ትላላችሁ ማለት ነው። ስለዚህ የማስፈንጠሪያው ሐረጋችን ምንድነው? ፍላጎትን ለመግለጽ አንደኛው I want ትሉና ከዛ በኋላ የምትፈልጉትን ስም ታስቀምጣላችሁ። ሁለተኛው I want to ትሉና ከዛን ድርጊቱ I want to leave መውጣት እፈልጋለሁ ወይም መሄድ እፈልጋለሁ። I want to go ተመሳሳይ ነገር ነው። I want to eat መብላት እፈልጋለሁ። I want to talk to you ካንተ ጋር ወይም ካንቺ ጋር ማውራት እፈልጋለሁ እያላችሁ። ስለዚህ ይሄ ሁለተኛው የፍላጎት መገለጫ ማስጀመሪያ እና ለማውራት የሚደግፈን ሐሳብ ነው። ሶስተኛው በተለይ ትህትናን የሚገልጽና ሬስቶራንት ሄዳችሁ የሆነ አገልግሎት የምታገኙበት ቦታ ላይ ስትሄዱ አሁንም ማስፈንጠሪያ ሐረጉ ምን ይባላል? I would like to ከኔ ጋር እያላችሁ I would like to። በቀላሉ እንዲሆናችሁ ደግሞ I'd like to ስትሉ I would የነበረችው ምን ሆነች? አድ ከዛን I'd like to ወይም I would like to። ለምሳሌ ሬስቶራንት ሄዳችሁ ቡና ቢመጣልኝ ደስ ይለኛል ወይም ቡና አምጡልኝ ስትሉ ምን ትላላችሁ? I would like to have coffee። I would like to talk to you ቅድም ያለው ማለት ነው። ካንተ ጋር ማውራት ደስ ይለኛል። አሁን በትህትና ይጠይቃችሁ ነው ማለት ነው። ያንን ነገር እንደምትፈልጉ የገለጻችሁ። ኦኬ፣ ይሄ የመጀመሪያው ፍላጎትን ለመግለጽ ነው። እሺ፣ የሁለተኛው ነጥብ ደግሞ የምትጠሉት ነገር። አሁን የምነግራችሁ ምንድነው? ሐሳቡን ነው። ቅድም መጀመሪያ የጠየቁት ጥያቄ ምን ነበር? ምንድነው ሐሳቡ? ማውራት የፈለጋችሁት ነገር ምንድነው? አሁን ፍላጎት መግለጽ ከፈለጋችሁ አሁን በነገርኳችሁ። ሁለተኛው ነጥብ ደግሞ ለምሳሌ የምትጠሉት ነገር መግለጽ ፈለጋችሁ አይደለ? በንግግር ወይም በወሬ ማለት ነው። ልታወሩ ስትፈልጉ ምን ብላችሁ ትጀምራላችሁ? አሁንም ቀላል ነው። መጀመሪያ በቀላሉ ነው የምነግራችሁ። I don't like በቃ ትላላችሁ። I don't like ካላችሁ ምን ማለት ነው? የማትወዱት ነገር እየተናገራችሁ ነው ማለት ነው። I don't like you አልወድህም እያላችሁ ነው ማለት ነው። I don't like her እሷን አልወዳትም። I don't like them አልወዳቸውም እያላችሁ ነው ማለት ነው። ቀጥታ የምመጣው ከላይክ በኋላ የማትወዱትን ነገር አስቀመጣችሁ ማለት ነው። ጋር ቡና የማትወዱ ከሆነ ምን ትላላችሁ? ቡና የማትወዱ ከሆነ ምን ትላላችሁ? I don't like coffee። Exactly I don't like coffee። እሺ
ማምሸት አልወድም ስትሉ ምን ትላላችሁ? I don't like። አሁን አስታውሱልኝ እዚህ ጋር ከእንትኑ በኋላ ከላይክ በኋላ ግስ የሚመጣ ከሆነ እስካሁን ድረስ የነበሩ ነገሮች ምንድን ናቸው? ግስ አይደሉም፣ ስሞች ናቸው። ካፌ ስም ነው፣ ዩ ስም ነው፣ her ስም ነው፣ them ስም ነው። አሁን እዚህ ጋር የምነግራችሁ ምንድን ነው? ድርጊት ከመጣ I don't like ትሉና ከዛን ድርጊቱን አይንጂ ታስቀምጡበታላችሁ። በጣም ቀላል። I don't like staying out late። ውጭ ማምሸት አልወድም እያላችሁ ነው። I don't like staying out late። ውጭ ማምሸት አልወድም አላችሁ። ስለዚህ ከአይ ዶንት ላይክ በኋላ ከላይክ በኋላ ድርጊት ካለ ያችን ድርጊቷ ላይ ምን ታስቀምጣላችሁ? አይንጂ ታስቀምጣላችሁ። ለምሳሌ መጽሐፍ ማንበብ አልወድም ስትሉ ምን ትላላችሁ? አይ ዶንት ላይክ ሪዲንግ። ከዛ በኋላ መጽሐፍ አንድ መጽሐፍ ስላልሆነ ብዙ መጽሐፎች ስለሆኑ ዞሮ ዞሮ በጠቅላላ ነው የምናያቸው አይደለ? ኢንጀነራል ነው የምናወራው። ስለዚህ መጽሐፍ ማንበብ አልወድም ስንል አንድ መጽሐፍ አይደለም፣ ማንኛውም መጽሐፍ ማንበብ አልወድም። ስለዚህ ምን እንላለን? በብዛት እናስቀምጠዋለን። ስለዚህ ምን ይሆናል? አይ ዶንት ላይክ ሪዲንግ ቡክስ እንላለን ማለት ነው። I don't like reading books. Okay? ፊልም ማየት አልወድም። I don't like watching movies. I don't like watching movies ትላላችሁ ማለት ነው። ስለዚህ የምትጠሉትን ነገር ተናገራችሁ። ሌላም ወሳኝ ነገር አንድ ሰው የሚያደርገው ነገር እንደምትጠሉ መናገር ስትፈልጉስ ምን ትላላችሁ? እችን ሐረግ ያዙልኝ። I don't like it when you ትላላችሁ ማለት ነው። I don't like it when you ድጋሜ I don't like it when you ትሉና ከዛ በኋላ የሚያደርገውን ነገር የምትጠሉትን ነገር ያንን ሰው ሲያደርግ የማትወዱትን ነገር መናገር ነው። I don't like it when you ለምሳሌ when you do this I don't like it when you do this ይሄን ስታደርግ አልወድም እያላችሁ ማለት ነው። ይሄ ነገር ስታደርግ አልወድም I don't like it when you do this I don't like it when you lie to me እኔን ስትዋሸኝ አልወድም ወይም ስትዋሸኝ አልወድም I don't like it when you lie to me አሁን ምን አደረጋችሁ ማለት ነው? የማትወዱትን ነገር ገለጻችሁ ማለት ነው። ስለዚህ ፍላጎትን እንዴት መግለጽ እንዳለባችሁ የመጀመሪያው ነጥብ ምን ነበረ? ምንድነው ሐሳቡ ብለናል። ፍላጎት ለመግለጽ ስንፈልግ የምንጀምርባቸው ሐረጎች ነገርኳችሁ። ሁለተኛው የምጠሉትን ነገር ደግሞ አሁንም ሐሳቡ ምንድነው? የምጠላውን ነገር ለመናገር ስለፈለኩኝ ነው ወይም መግለጽ ፈለኩኝ። በዚህ መልኩ መጀመር ትችላላችሁ። ሶስተኛው ምክር እንዲሰጣችሁ መጠየቅ ከፈለጋችሁስ ሐሳቡ ለማውራት የፈለጋችሁትን ነገር ወይም ማውራት ምክንያቱ የነበረው ምክር እንዲሰጣችሁ መጠየቅ ፈልጋችሁ ነው። ስለዚህ በምን ትጀምራላችሁ? ሐረጉን መጀመሪያ ማወቅ አለባችሁ። የመጀመሪያው ሐረግ ለምሳሌ should I ትላላችሁ። should I ትሉና ከዛ በኋላ ያንን የማድረግ የፈለጋችሁትን ነገር ምክር እንዲሰጣችሁ ከፈለጋችሁ ያንን ነገር ማስቀመጥ ነው። ለምሳሌ should I come ልምጣ አልምጣ ጥያቄ ጠይቃችሁ ደወላችሁ በስልክና hey should I come or not ልምጣ ወይስ አልምጣ እያላችሁ ነው ማለት ነው። should I buy her a phone ስልክ ልግዛላትን ወይስ አልግዛ ሪኮሜንዴሽን እየጠየቃችሁ ነው። ምክር እየጠየቃችሁ አይደለ? should I ብላችሁ ከዛ በኋላ ያንን ድርጊት ታስቀምጣላችሁ። ማድረግ የፈለጋችሁትን ድርጊትና ያንን ድርጊት ላድርገው ወይስ አላድርገው ብላችሁ መጠይቁ ከሆነ should I come should I go should I call should I eat should I wait ብላችሁ መግለጽ ትችላላችሁ። ያንን ስትገልጹ ምን አደረጋችሁ ማለት ነው? ምክር እየጠየቃችሁ ነው ማለት ነው። በሌላ መልኩ ደግሞ ከሹድ በፊት what ብቻ አስቀምጣችሁ ምን ትላላችሁ? what should I ትሉና ከዛ በኋላ ማስቀመጥ ምን ማድረግ ይሻላል እስኪ ምከረኝ ያላችሁ ነው። what should I do ለምሳሌ ምን ላድርግ ያላችሁ ነው። what should I do okay what should I buy ምን ልግዛ what should I say ምን ልበል okay what should I ብላችሁ ብዙ ነገሮችን መግለጽ ትችላላችሁ። ስለዚህ what should I ትሉና ከዛ በኋላ ድርጊቱን ያንን ነገር ማድረግ የፈለጋችሁትን ነገር ያንን ሰው እንዲመክራችሁ የፈለጋችሁ ነው። what should I say ምን ልበል እስኪ ምከረኝ ያላችሁ ነው ማለት ነው። what should I say ስትሉ got it so ይሄ ምንድነው? ሶስተኛ ሐሳባችን ነው። ምክር ለመስጠት ወይም ምክር እንዲሰጠኝ የፈለኩኝ ነው ብላችሁ ለመግለጽ ፈለኩኝ እንዴት ልጀምር? በእነዚህ ሐረጎች መጀመር ትችላላችሁ። ሶስተኛው አራተኛው ሁኔታን ወይም ሰውን ለመግለጽ ስትፈልግ ነው። አሁን ሐሳባችን አንድ ሁኔታ አለ እሱን ሁኔታ መግለጽ ፈልጌ ነው ልትሉኝ ትችላላችሁ። ወይም አንድ ሰው አለ ያንን ሰው መግለጽ ፈልጌ ነው ልትሉኝ ትችላላችሁ። በምን ትጀምራላችሁ? ኢትስ ኢዚ ሐረጎቹን መያዝ አለባችሁ። ነገ ሁኔታን የምትገልጹ ከሆነ ኢትስ ትላላችሁ። በቃ አንድ ሁኔታ ከሆነ ኢትስ ኢት ኢዝ ማለት ነው። ኢትስ አሜዚንግ ካላችሁ ጎራሚ ነው አስደማሚ ነው ያላችሁ ነው። ኢትስ አሜዚንግ ስለዚህ ሁኔታውን ገለጻችሁት አይደል እንዴ? እሺ ቦሪንግ ካላችሁስ ኢትስ ቦሪንግ ደባሪ ነው ያላችሁ ሁኔታውን ደባሪ ነው ማለት ነው። ኢትስ ቦሪንግ ኢትስ ቦሪንግ በኢትስ ቦታ ፋንታ ምን ታስቀምጣላችሁ? ምናልባት ስሙን ቀጥታ ማስቀመጥ ከፈለጋችሁ the movie is boring ማለት ትችላላችሁ። ፊልሙ ደባሪ ነው። ኦኬ
ቦታው ሰፈሩ ደባሪ ነው ስትሉ the neighborhood is boring. the neighborhood is boring. ሰፈሩ ደባሪ ነው ያላችሁ ኦኬ ሰፈሩ amazing ነው ካላችሁስ ወይም ደግሞ ገራሚ ነው the neighborhood is amazing. the neighborhood is amazing ትላላችሁ ማለት ነው። ስለዚህ በኢት ቦታ ላይ የምታስቀምጣላችሁ ማለት ነው ያንን የፈለጋችሁትን ነገር። ካልሆነ ቀጥታ ኢትስ ብላችሁ መጀመር ትችላላችሁ። ሁለተኛው ነበረ ቢሆንስ ደባሪ ነውና ነበረ። ስለዚህ it was boring ትላላችሁ። it was boring, it was amazing, it was stunning ልትሉ ትችላላችሁ። ስለዚህ it was amazing, it was beautiful, it was boring ብላችሁ it was ካላችሁ የሆነ ነገር ነበር ያን ሁኔታ እንዲህ ነበረ እያላችሁ ነው ማለት ነው። አሁን ሳይሆን የነበረውን ሁኔታ የገለጻችሁ ነው ማለት ነው። አሁን ሰው መግለጽ ስትፈልጉስ ለምሳሌ እሷ ጎበዝ ናት ወይም ምጡቅ ናት ስትሉ she's smart or he's smart, he is smart, she is smart ትላላችሁ። ረጅም ከሆነ ያ ሰው he is tall, he's tall, okay? he's handsome, he's handsome ቆንጆ ነው እያላችሁ ለወንድ she's beautiful ለሴት she's beautiful ቆንጆ ናት እያላችሁ ነው ማለት ነው። ነገሩን አንድ ሐረግ ደግሞ ያዙልኝ እዚህ ጋር ከዚህ በፊት የሆነ ነገር የነበረን ሁኔታ የገለጻችሁ ነው፣ ግን አሁን ያንን ሁኔታ የለም። ከዚህ በፊት አንድ ሁኔታ ነበረ፣ ያንን ሁኔታ አሁን በአሁኑ ሰዓት የለም። ምን ትላላችሁ? it used to be, it used to be ትላላችሁ። ያንኑ ሁኔታ በኢት ስለተተካ ማለት ነው። ለምሳሌ ሬስቶራንት አለ ወይም ደግሞ የሆነ ቦታ ብቻ በነፃ የሚገባበት ቦታ ነበር ብለን እናስብ። ስለዚህ it used to be free ስትሉ it used to be free በነፃ ነበረ እያላችሁ ነው። which means አሁን አይደለም እያላችሁ ነው አይደለ? ያንን ሁኔታ ገለጻችሁ፣ ግን ሁኔታውን አሁን ያለበት ሁኔታና ከዚህ በፊት የነበረውን አንድ አይደለም እያላችሁ ነው። so it used to be free ስትሉ ከዚህ በፊት ነፃ ነበረ አሁንስ አይደለም ማለት ነው። አሁን ነፃ አይደለም ጋር። ስለዚህ it used to be እቺን ሐረግ ብቻ ያዙና ከዛን it used to be ትሉና ከዛ በኋላ ከቢ በኋላ የምትፈልጉትን ማስቀመጥ ትችላላችሁ ማለት ነው። ኦኬ so this ምንድነው? ሁኔታን ወይም ሰውን ለመግለጽ። ስለዚህ ሐሳቡ ሁኔታን ወይ ሰው መግለጽ ከሆነ በእነዚህ መጠቀም ትችላላችሁ። እንደነገርኳችሁ ነው። እናንተ ደግሞ ልክ አስቡበትና ምን ነበር እኔ ምን ማውራት እፈልጋለሁ፣ ሐሳቡ ምንድነው፣ ማድረስ የፈለኩትን መልእክት ምንድነው፣ መግለጽ የፈለኩትን ነገር ምንድነው ብላችሁ አስቡና ኮሜንት ላይ ጻፉልኝ። ያንን ጻፋችሁልኝ ነገር በእርግጠኛነት በደንብ ይሄን ቪዲዮ ከተመለከታችሁትና ላይክ ካደረጋችሁ ሰብስክራይብ ካደረጋችሁ ማለት ነው በሚቀጥለው ቪዲዮ ሰራላችኋል ያለንም ጥርጥር ማለት ነው። ስለዚህ አራተኛውን አይተነዋል። አምስተኛው ገና ያልተከናወነ ነገር ወይም ያልተጠናቀቀ ነገር መግለጽ ስትፈልጉስ፣ ያልተከናወነ ወይም ያልተጠናቀቀ ነገር መግለጽ ስትፈልጉ አንድ ነገር አለ፣ ያን ነገር ገና አልተከናወነም አልተጠናቀቀም ለመግለጽ ፈልጋችሁ ምን ብላችሁ ትጀምራላችሁ? ተናጋሪው እናንተ ከሆናችሁ I haven't ትሉና ከዛ በኋላ ታስቀምጡት ድርጊቱን ታስቀምጣላችሁ ማለት ነው። I have not ማለት ነው። I have not ከዛ በኋላ ድርጊቱን ግን ድርጊቱን ሁልጊዜ በምን ይሆናል? በሶስተኛ ግሳችን ይቀመጣል ማለት ነው። I haven't ለምሳሌ I haven't arrived yet, I haven't arrived yet, I haven't arrived yet ማለት ገና አልደረስኩም ማለት ነው። ገና ያንን ድርጊት የመድረሱን ድርጊት አልተጠናቀቀም ማለት ነው። I haven't arrived yet, it hasn't arrived yet, it has not arrived yet። ያንን አንድ ያዛዛችሁት ሰነድ አለ፣ ሰነዱ አልደረሳችሁም። ስለዚህ ሰው ሲደውልላችሁ ሰነዱ አልደረሰም፣ ሰነዱ ስለምታውቁት it hasn't arrived yet። እሺ ኢሜል ከሆነ the email hasn't arrived yet, the email hasn't arrived yet። ኢሜሉ አልደረሰም፣ ገና አልደረሰም እያላችሁ። እሺ I haven't graduated yet, I haven't graduated yet። ገና አልተመረኩኝም እያላችሁ I haven't graduated yet። ስለዚህ ያንን ድርጊት ገና አልተከናወነም እያላችሁ፣ ያንን ጉዳይ ገና አልተከናወነም። ስለዚህ ሐሳባችሁ ውስጥ አንድ ያልተከናወነ ነገር አለና እሱን ለመግለጽ ፈልጌ ነው ስትሉ በዚህ መልኩ ትሄዳላችሁ። አይ ቦታ ላይ መቀያየር ትችላላችሁ እንደፈለጋችሁ። ለምሳሌ ሶስተኛ ወገን እሷ ካለች she hasn't paid yet, she hasn't paid yet ገና አልከፈለችም እያለ ነው ማለት። she hasn't paid yet። እሺ we haven't asked yet, we have not asked yet ገና አልጠየቅንም እያለ ነው። ገና አልጠየቅንም። ስለዚህ ያልተከናወነ ነገር ገና እንዳልተከናወነ እየገለጽን ነው። በዚህ መልኩ አሁን 5 ነገሮች ነገር በጣም ብዙ አሉ እኮ፣ ግን እኔ ሁሉም መዘርዘር ስለማልችል የእናንተን ፍላጎት ጠብቄ ነው የምሰራው አሁን። ስለዚህ እናንተ ይህንኑ መግለጽ ፈልጌ እኮ ነው፣ እንዴት ላስጀምረው ሐሳቤን በምን ልጀምር ብላችሁ በኮሜንት ላይ ጻፉልኝ። ሐሳቡን ብቻ አስቀምጡልኝ። አሁን ልክ እንደላልኳችሁ ሐሳቦች እንደዚህ መልኩ ታስቀምጡኛል። ለምሳሌ ፍላጎቴን መግለጽ ፈልጌ ነው፣ አሁን ነገርኳችሁ መጀመሪያ። ሁለተኛው የምጠላውን ነገር
መግለጽ ፈልጌ ነው በዚህ መልኩ። ሶስተኛው ምክር እንዲሰጠኝ እንዴት ልጠይቅ? ይሄው። አራተኛው ሁኔታን ወይም ደግሞ ሰውን መግለጽ ፈልጌ ነው። ይሄው ነገርኳችሁ። አምስተኛው ምን ነበረ? ገና ያልተከናወነ ወይም ያልተጠናቀቀ ነገር መናገር ፈልጌ ነው ብላችሁ እነዚህ ኮሜንት አሁን ይሄን ያየናቸው ናቸው። ከዚህ ውጪ እናንተ የሚያጋጥማችሁና መግለጽ የፈለጋችሁትን ነገር በኮሜንት ላይ ጻፉልኝ። I promise you I'm gonna do it። ግን and in one condition። ኦኬ ምንድነው ኮንዲሽኑ ወይም ደግሞ ቅድመ ሁኔታ ምንድነው? ይሄን ቪዲዮ በደንብ መታየት አለበት። የሚታየው ደግሞ የእናንተን ላይክ እና ሼር እና ሰብስክራይብ ማድረግ የግዴታችሁ ነው። አማራጭ የለም ከነዛ ውጪ ማለት ነው። ደግሞ እነሱም ይደግፉናል to be honest። ስለዚህ የእናንተንም ድጋፍ ስለሚያስፈልገን በትህትና እንጠይቃችኋለን። ግዴታችሁ አይደለም፣ አይዟችሁ። So let's talk about your comments next time። በሚቀጥለው ቪዲዮ እናወራለን ማለት ነው። በኮሜንቶቻችሁን አይተን እንደዚሁ አዘጋጅተንላችሁ እንመጣለን ማለት ነው። ጋር በሚቀጥለው እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።